በጣም ግርም ማለትና ብቻዬን ፕሮግራም እየገመገ ባለቅ የጊዜ ማለት ደግሞ እንደ መስዋዕት የሚቆጠር እውነት ለመናገር አንድ ጥሩ የሴቶች መንፈሳዊ ኮሌጅ ሊቋቋም ሴቶች የሚማሩበት ማለት ነው። በግዕዝ መምህርነት ተቀጥራ ብታስተምር ከበቂ በላይ እውቀት በልቤ ያደነኳቸው 9 ነገሮች አሉ። 10ኛውን ግን በቃል ይናገራሉ ይላል። የሰንበት ትምህርት ቤት መዘመራት ሁላችሁም በእግዚአብሔር ስም እንደምቆያችሁ አሜን። አምላካችን የልዑል እግዚአብሔር ስም በድጋሚ የተመሰገነ ይሁን። ያለ ፕሮግራም የተነሳሁት ይገባኛል። ለተወሰነ ደቂቃ ግን ልባችሁ ብትሰጡ ደስ ይለኛል። እኔ ከዚህ በፊት ሳልናገር ብሄድ ቅርቅር ይለኛል። እኔና ያው ስራ የተዋወቅ ነው በማለት ቅዱሳን ብሮድካስት የቴሌቪዥን መርሃ ግብር ምስል ድምፅ አርትዖት ክፍል እሰራለሁ። አርትዖት ማለት ያው የጨለመውን ማቅናት የጎደለውን መሙላት ነው። ሁሉ አይቀረጽም፣ የተቀረጸው ሁሉ አየር ላይ አይሆንም እና ከአንስት መካከል የዩኒቨርሲቲ ተማሪዎች ከዛ በኋላ ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ፣ መዝሙረ ዳዊት እንዴት እንደተማረች ስትናገር ሰማኋት። አሁን ተመረቀ ማለት ቀላል ነው፣ ምንም ችግር የለም። በዘመናችን በዐቢይ ጾም ስርዓተ ነግ ማህሌት ገብተው ዳዊትን አጣጥተው የሚያስተዛዝኑ በጣም የሚቆጠሩ ነው። የግዕዝ ንባብ ደግሞ እንደ መስዋዕት የሚቆጠሩ በጣም በጥንቃቄ ነው። የመልክአ ኢየሱስ ደራሲ ሰላም ለስርተ ርእሰከ ዘስሙር አብቋው ወጽፉቅ ጥቀ ለአርዘ ሊባኖስ አምሳለ ኮሶ ኢየሱስ ክርስቶስ ሊቀ ካህናት ዘላዕለ ኩሉ ጨርሱ ምንድን ጸም በልሳኔ ለውዳሴ ከፊደሉ ኢይትገድ ይበምድ ንባቡ ቃሉ በጣም በጥንቃቄ በኢትዮጵያውያን ውስጥ በግዕዝ ቋንቋ ላይ የተቀመረ አታገኙ። በኢትዮጵያ ውስጥ በጣም ረጅም ዘመን ያስቆጠሩ መጽሐፍ በግዕዝ የተጻፈው የአባ ገሪማ ወንጌል የሚባለው በዓለም ላይ ነገራችን በዓለም ላይ 1400 ዓመት ያስቆጠረ መጽሐፍ አታገኙም። ይሄ ለምሳሌ ማቴዎስ መጀመሪያ የጻፈው ወንጌሉ ቅዱስ ነው እንጂ አይደለም። እሱ ራሱ በግዕዝ ጻፏል። በማንኛውም ቋንቋ የተጻፈው የለም። 1400 ዓመት ያስቆጠረ ወንጌል ያለ በዓለም ላይ ኢትዮጵያ ውስጥ ብቻ እና ለቤተክርስቲያን ሊቃውንት ደግሞ ለሁሉ ለቤተክርስቲያን ለአገልግሎት መክፈቻ ቁልፍ አንዱ መዝሙረ ዳዊትን አጣጡ ማለት ነው። ከዛ ዳዊቱ ስትለው እውነት ለመናገር በቃሏ ነው ደግሞ ብእሱ ብእሲ ዘይሆነ በምክረ ነሲያ ወዘይቆመ ውስተ ፍኖተ ኃጥእ ወዘይነበረ ውስተ መንበረ መስተሳልቃ ዘዳይሙ ከእግዚአብሔር ስምረቱ ወዘህጎ የሕግ መዓልተ ወሌሊተ ወይከውን ከመዝ ለትክል አበሟል ዘማይ ሌሎቹ በሰምታቸው ላይ ጸልዩ በይተ አንድ መሆን አይነት ነው ያልገባው ተስፎ እናንተ ላይ ጭሩ ወይም ሰሎ ለኩሉ ብሎ ሲያነባት ትመጣ አሰከች ክርስቲያናው ይችላል ሰማችሁ እኔ አበላሹ ነበር ከኛ አልፎ ስንቱ ላይ ስንት ማለት የተቀመጡት ይህና በትክክል ለማለት ይገባል። ከዚያ አንጻር እንዲያ ኃይለኛ ዳዊት በተለያዩ ጊዜ የተጸመመ በጣም ኃይለኛ ዳዊት ነው አይደል? በጣም ኃይለኛ በጣም ግርም ማለትና ብቻዬን ፕሮግራም እየገመገመ ባለቅ ካሁን በዚህ ዘመን የሀገራችን ነባሩ የግዕዝ ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብረት ግድግዳ የብረት አጥር የወጣ የሆነው አንደበትን ርቱዕ የሚያደርገው በስነ ጽሑፍ የተቀመረ የተስተካከለ በአራት የንባብ ምድር ተነሽ ተጣይ ሰያፍ ወዳጅ ተብሎ የተቀመረበት የሚማረው አልቶ በሚያለቅስበት ሰዓት
እህታችን ያን ስራ ያን ስትል እኔ ብቻ እየገመገምኩ አለቅስ ነበር። ከዛ በኋላ ለመጀመሪያ ጊዜ የብሮድካስት ኃላፊዋን መስከረም አልኳት። እንደዚህ ያለች ነች ፕሮግራም ስገመግም መዝሙረ ዳዊት በሚገርም ሁኔታ ስታረብ ሰምቻታለሁ። ስልኳን ማናያቸው የደወለችላት እሷ ናትና እሷን ጠይቃት አለችኝ። ፕሮግራም ታዘጋጀው ለመጀመሪያ ጊዜ በታሪክ ምስክር ብቻ በዛ ከዚያ ጊዜ ጀምሮ ሁለት ለመናገር ወይም ምነት የጌጣይቱ ብከ ወጎ ለኩሎሙ ጸረነ እያሉ አድዋ ድረስ ሲለው ጣሊያንን ድል አደረጉ። ደግሞ በዘመናችን እንደ አይነት ሴት ሊያሳየን ነው ብዬ በዛ ላይ ተዋወቁ ነው። በሌላ አይደለም። እንደው አንድ ጊዜ ልል ብላችሁ ታውቁ አደራችሁ ትዳር ሲያዝ ሁለታችሁ ቤተሰብ ስለሆናችሁ ብቻ ይለት ዳዊት ባይታ 10 ዳዊት ሳትደግሙ እንዳትወጡ። በነገራችን ላይ ከዚህ ግዝ ንባብ ደግሞ በነገር ግዝ ንባብ ቀልጣፋ ነው ማለት ነው። አሁን የሰባት ቅዳሴ ማርያም እንዲሁት ከ17 እስከ 18 ደቂቃ ነው በአማርኛ ይላል ያክ የታው መዝሙረ ዳዊት ተጽፎ ሲቆም በ50 መዝሙረ ዳዊት እንኳን በ8 ሰዓት በአማርኛ ነው ሁለት ቀን ያክል ነው አይንክ ንባብ ራሱ ቀና ብቻ በደንብ በማል በዚህ ዘመን እውነት ለመናገር አንድ ጥሩ የሴቶች መንፈሳዊ ኮሌጅ ቢቋቋም ሴቶች የሚማሩበት ማለት ነው። በግዕዝ መምህርነት ተቀራ ብታስተምር ከበቂ በላይ እውቀት ነው። ከበቂ በላይ ይሄ በደንብ ስላየው ነው ነገር እና የቤተክርስቲያን አምላክ ማለት እንደው በደንብ ደግሞ እንደው በደንብ ዲያቆን ሲሰይ ንገር ያንቺም የዕለት እንጀራ ነው። እዚህ መጽሐፈ ምሳሌ ምዕራፍ 12 ቁጥር 4 ላይ ይላል ብእሲት አዛዝ አክሊል ለበታህ ልባም ሴት ለባሏ ዘውድ ናት ይላል። ምንድን ናት? ዘውድ ናት። ድሮ ንጉሠ ነገሥቱ ከመሳፍንቱ ከመኳንንቱ ተለይተው የሚታወቁበት ምንድን ነው? ዋናው ዘውዱ። ልባም ሴት ደግሞ ለባሏ ምንድን ናት? ዘውድ ናት። ዘውድ ያስከብራል። ዘውድ ቀጥሎ የሚናገረው አለ አንዱት በመጽሐፈ ሲራክ ምዕራፍ 25 ቁጥር 7 ላይ የሚገርሙ ቃላት አሉ። ሁላችሁም እንድትሰሙት ምን ይላል ሲራክ? በልቤ ያደነኳቸው 9 ነገሮች አሉ፣ 10ኛውን ግን በቃል ይናገራሉ ይላል። በልቤ ያደነኳቸው 9ኙ በጣም አደነቀና በልቡ 10ኛውን ግን በቃል ይናገራሉ። በጽሑፍ ተጽፏል። አንደኛ ይላል በልጆቹ ደስ የሚለው ይላል። በእውነት የእነዚህ ቤተሰቦች እንኳን ደስ አላቸው ላለው። ሁለተኛ በሕይወተ ሥጋ እያለ የጠላቱን መውደቅ ያየ ይላል። እንዲሁ የኢትዮጵያን ጠላቶች ወድቆ ለማየት ያብቃል። እናንተ ጸልይላቸው ልትይ ነው ትልቱን ነው አይደል? ለሚጸለይ ላይ ተጸለይ አይደል? በጣም የማይሰማው እንደፈሩ ማለት ነው። ሶስተኛ ልባም ሴትን ያገባ ይላል። አራተኛ በቃሉ ተናግሮ ያልሳተ ይላል። አምስተኛ ከሱ ባነሰ ሰው የማይገዛ የኔታ የተማረ ሰው ሞቱ ባልተማረ መገዛቱ ይባላል። በሚያንስ ሰው መገዛት የሞት አዋቂ ችግር የለም። በሚያንስ ሰው መመራት በተባለ ስድስተኛ ጥበብን ያገኛት። ሰባተኛ አድቅማው ስድስተኛ አራተኛ ቆይ ልመልሰው። የመጀመሪያው በልጆቹ ደስ የሚለው፣ ሁለተኛ በሕይወተ ሥጋ እያለ የጠላቱን መውደቅ ያየ፣ ሶስተኛ ልባም ሴትን ያገባ፣ አራተኛ በቃሉ ተናግሮ ያልሳተ፣ አምስተኛ ትክክላችሁ ደስ ነው የምትለው ከሱ ባነሰ ሰው የማይገዛ፣ ስድስተኛ ጥበብን ያገኛት፣ ሰባተኛ የሚታዘዝ ያገኘ የሚታዘዝ፣ ስምንተኛ ጥበብን ያገኛት እንዴት ታላቅ ነው አሁን ተብሎ ያላል። ዘጠነኛ ይህ ሁሉ ይልና እግዚአብሔርን መፍራት ካልሆነ አስረኛው ሲያጠቃልለው ከሁሉ ግን እግዚአብሔርን መፍራት ይበልጣል። እነዚህ ነው ዘጠኙን በልቡ ላይ ያደረኳቸው
የሚያስገኙት ናቸው። አስተውላቸው። ምክንያቱም ደስ የሚል ልጅ ማግኘት፣ የጠላት ውቀት ማየት፣ የጠላት ስላችሁ የዚህ የጎረቤት ተራ ነገር አለ። በጣም አደገኛ ነገር ነው። ጥላቶች በጣም አቅነው 400-500 ዓመት አቅነው የሚሰሩ ጠላቶች ቤት ሞቀል እያንዳንዱ የምናየው ነገር በቅል የሚሰራ ትናንት አለ። ከእኛ እድሜ በላይ አለ። ከአባቶቻችን እድሜ በፊት የታቀለ ነገር እንደሱ። ከዚህ መካከል አንዱ ምንድን ነው? ልባም ሴትን ያገባ እሱ ብፁዕ ነው። እውነትም እንግዲህ በፕሮቶኮል ብፁዓን የሚባሉ ጳጳሳት ናቸው። ጳጳሳት ናቸው። ዛሬ ግን አንተ ምን ተብላ ብፁዕ ነው ማለት ልባም ሴትን ያገባ ምንድን ነው? ብፁዕ ነው። ልባም ነው። በጣም ዩኒቨርሲቲ ልትማር ገብታ ዳዊትን እንደዚህ አጫጭ ወድቀ ሊወደ ሲባል በዚህ ማስታረቀው ወላዲ ተብላ በጣም ግንግር ነው። በድሮ ስርዓት ከ1520 በፊት ከ1520 በፊት ሁሉም የኢትዮጵያ ሲዳር የሚናረው በሰባታት ላይ ነበር። አውቃላችሁ አይደል? ለዚህ ነው አባ ጊዮርጊስ ከ13 17 እስከ 14 57 ነበር። ጉባኤ ኒቄያ አለ፣ ጉባኤ ቁስጥንጥንያ አለ፣ ጉባኤ ኤፌሶን አለ። ጉባኤ ኤፌሶን 450 ነበር። መስከረም 12 ነው። በዚያ ጉባኤ ነበር። ነገር ግን እንደነበረው ንስጥሮስ ሲያወርሰው ይላል መሰላችሁ ዋንተሰ ተመሰልከ ታገለ ዘይመለ ፍሬ ወኦመ ዘይመለ ቆጽ ወሂዘ ዘይመለ ዋዘክተ ዘይመለ አንተ ንስጥሮስ አስተውሉ ላይ አንተ ቅጠል የሌለው ዛፍ፣ ፍሬ የሌለው ተክል፣ ፈሳሽ የሌለው ወንዝ፣ ውሃ የሌለው ጉድጓድ፣ የበረከት ዘውድ የሌለው ንጉሥ፣ ጦር የሌለው ወታደር፣ ዝናብ የሌለው ደመና፣ እሸት የሌለው ፍሬ የሌለው እሸት፣ ለልጁ ማሳደግ የሚሆን ሀብት የሌለው አባት፣ ጡት የሌላት እናት፣ መዝጊያ የሌለው ደጅ፣ አክሊል የሌለው ሙሽራ፣ ጌጥ የሌላት ሙሽሪት፣ ልብሰ ተክህኖ የሌለው ካህን፣ ቁርባን የሌለው መሠዊያ፣ የመርከብ ሥርዓት የሚያውቅ ዋናተኛ፣ ወረት የሌለው ገባይተኛ፣ ጋሻ ጥሩር የሌለው ባለሰረገላ፣ ቀስት የሌለው ፈረሰኛ፣ ዘይተቀደሰ በማይተመ ክርስትና እፎታ ላይ ለጵጵስና በክርስትና ማይተም ያልከበር ለጵጵስና እንዴት ተመረጠ? ዘይተሰወከ በተአምሮ እፎታ ላይ ለተክህኖ በመታመን ያላየን ለክህነት እንዴት ተመረጠ? እግዚአብሔር